ሰላም ሰላም ውድ የስኬት አካዳሚ ቤተሰቦች፣ ስኬት አካዳሚ የኦንላይን ትምህርት ቤት በመሆን ያገለግላል። ትምህርቶችን በኦንላይን እናስተምራለን። በኢሞ፣ በቴሌግራም፣ በዋትሳፕ፣ በሌሎችም የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም ሊንኮቻችንን በመጠቀም ሀሎ ይበሉን፣ ይደውሉልን። የፈለጉትን ትምህርት በፈለጉት ሰዓት ከሰኞ እስከ ዓርብ በማስተማር ላይ እንገኛለን። በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የ20 ቀን ክላስ ወይም ደግሞ የ20 ቀን ትምህርታችን እንማማራለን። እንግዲህ ከቪዲዮ 1 ጀምረን ዛሬ 20ኛው ቪዲዮ ላይ ደርሰናል ማለት ነው። በዛሬው ትምህርታችን ወይም ቪዲዮአችን በጣም መሰረታዊ የሆነ ትምህርት ወይም ቪዲዮ ነው የምንማማረው። በእርግጠኝነት ይህን ትምህርት ወይም ቪዲዮ እስከ መጨረሻው ድረስ የተከታተለ ተማሪ እንግሊዘኛን እንዴት በቀላሉ መናገር ማንበብና መጻፍ እንደሚችል በግልጽ የሚያስረዳ ትምህርት ወይም ቪዲዮ ነው የምንማማረው። ስለዚህ ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን እስከ መጨረሻው ድረስ መከታተል ይኖርባቸዋል ማለት ነው። ኦኬ እንግዲህ ወደ ዛሬው ትምህርታችን ስንሄድ እንደነገርኳችሁ በዛሬው ትምህርታችን የ20 ቀን ትምህርት ወይም ደግሞ የ20 ቀን ክላሳችን ነው የምንማማረው። እንግዲህ በዛሬው ትምህርታችን ወይም ቪዲዮአችን በጣም መሰረታዊ የሚባሉ በተለይ እንግሊዘኛን ንግግር ለመልመድ የሚያስችለን መሰረታዊ የሆነ ትምህርት ወይም ቪዲዮ ነው ይዤላችሁ የመጣው። እንግዲህ እናንተ ሳታቋርጡ እስከ መጨረሻው ድረስ በትዕግስት መከታተል ይኖርባችኋል ማለት ነው። ኦኬ እንግዲህ ወደ መጀመሪያው ስንሄድ የመጀመሪያው የእንግሊዘኛ አረፍተ ነገር ምን ይላል? አሁን እኛ ትኩረታችን የምናደርገው ምንድነው? እንዴት በቀላሉ ማንበብ እንደምንችል፣ ትርጉሙስ ምን እንደሆነ፣ እንዲሁም ደግሞ እንግሊዘኛን እንዴት በቀላሉ መናገር ማንበብ እንደምንችል ቀለል ባለ መንገድ እንማማራለን። እንጀምር። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዘኛ አልፋቤት ኮንሶናንት ኤች እንላታለን። ኮንሶናንት ኤች ወይም ደግሞ ኮንሶናንት ማለት ተነባቢ ማለት ነው። ኢ ደግሞ ቫውል ወይም ደግሞ አናባቢ እንላታለን። ሶ አሁን አናባቢና ተነባቢ ድምጾች በተከታታይ ሲመጡ ድምጻቸውን በአንድ ማንበብ ይኖርብናል። በአንድ ማለት ነው። ተነባቢ ለብቻው ከመጣ ለብቻው ይነበባል። ነገር ግን አናባቢና ተነባቢ በተከታታይ ከመጣ እንደ አንድ ድምጽ ነው የምናነበው። ሶ ኤች ኢ እንደምን ይነበባል? ሂ ብለን እናነባዋለን። ሂ ተብሎ ይነበባል ወይም ደግሞ ሂ የሚል ድምጽ ይኖረዋል ማለት ነው። ሶ ኤች ኢን ሂ ብለን እናነባዋለን። አይ ኤስ ምን ተብሎ ይነበባል? ኢዝ ተብሎ ይነበባል። ኢዝ በአንድ ላይ ማለት ነው። ለምን? አይ ቫውል ወይም ደግሞ አናባቢ ነች። ኤስ ደግሞ ኮንሶናንት ወይም ደግሞ ተነባቢ ስለሆነች ማለት ነው። ሶ ኢዝ ብለን እናነባዋለን ማለት ነው። ኢዝ ኦኬ። ከዛ ወደዚህኛው ስንሄድ ኤች ኮንሶናንት ነች ወይም ደግሞ ተነባቢ ነች። ኤ ደግሞ ቫውል ወይም ደግሞ አናባቢ እንላታለን። ሶ ኤች ኤን በአንድ ላይ እንደምናነባዋለን እንደ ሃ ማንበብ እንደ ሃ። ኦኬ አርን እንደ ር ማንበብ፣ ዲን እንደ ድ ማንበብ እንደ ድ። በአንድ ላይ ስናነበው ሃ ር ድ ሃርድ ሃርድ ተብሎ ይነበባል። እስኪ አሁን ሙሉ እናነበው። ሂ ኢዝ ሃርድ ሂ ኢዝ ሃርድ። ኦኬ ምን ማለት ነው? ወደ ትርጉሙ ስንሄድ ሂ ማለት እሱ ማለት ነው። እሱ ከዛ ኢዝ ምንድነች? ሄልፒንግ ቨርብ እንላታለን። ሄልፒንግ ቨርብ ምን ማለት ነው? ሳብጀክቱንና ኦብጀክቱን ኮኔክት አድርጎ የያዘ ወይም ደግሞ ያያያዘልን ማለት ነው። ኦኬ ሃርድ ማለት ደግሞ ጠንካራ ማለት ነው። ጠንካራ ሰው ሂ ማለት እሱ ማለት ከሆነ ሃርድ ማለት ደግሞ ጠንካራ ማለት ከሆነ በአንድ ላይ ምን ይሆናል? ሂስ ሃርድ ስንል እሱ ጠንካራ ነው፣ እሱ ጠንካራ ነው ማለት ይሆናል ማለት ነው። ኦኬ ሶ የመጀመሪያውን በእንደዚህ ካየን ወደ ሁለተኛው ስንሄድ በተመሳሳይ ምን ይላል? ኤች ኢ እንደምን ይነበባል ብለናል? ኮንሶናንትና ቫውል ወይም ደግሞ አናባቢና ተነባቢ ሲመጣ በአንድ ይነበባል ብለን ነበር አይደለ? ሶ ኤችን እንደ ሂ ማንበብ ምንም ለውጥ የለውም። ኤችን ሂ ብለን እናነባዋለን። ወደዚህኛው ስንሄድ ከዚህ ጋር ደግሞ ሁለት ቫውሎች ወይም ደግሞ አናባቢዎች በተከታታይ መጥተዋል። ሶ ሁለት ቫውል ወይም ደግሞ አናባቢ በተከታታይ ሲመጣ
የመጀመሪያው ቫውል ወይም ደግሞ አናባቢ ሲነበብ ሁለተኛው ምን አይልም አይነበብም። ሶ የመጀመሪያዋን ኢን ምን ብለን እናነባታለን? ኢን ኢ ብለን እናነባታለን። ከዛ ኤን ተዘሉና ወይም ደግሞ ኤ ሳይለንት ነች አትነበብም። እሷን እንተውና ቲን እንደ ት እናነባታለን። ኢ እንደ ኢ ከተነበበ ቲ ደግሞ እንደ ት ከተነበበ በአንድ ላይ ምን ይሆናል? ኢ ት ኢት ኢት ብለን በቀላሉ ማንበብ ይቻላል ማለት ነው። ኦኬ ወደዚህኛው ስንሄድስ ሲኤ እንደምን ይነበባል? አሁን ሲ ኮንሶናንት ወይም ደግሞ ተነባቢ ነች። ኤ ደግሞ አናባቢ ነች። ሶ አናባቢና ተነባቢ ድምፅ ሲመጣ ደግሞ በአንድ ይነበባል ብለናል። ሶ ሲኤን እንደምናነባዋለን እንደ ካ ወይስ እንደ ኬ? እንደምናነባዋለን እንደ ኬ ነው የሚነበብ፣ እንደ ኬ። ለምን እንደ ካ አልሆነም? ምክንያቱም ይህ ወርድ ወይም ደግሞ ይህ ቃል የሚነበበው እንደ ሎንግ ሳውንድ ነው። እንደ ሎንግ ሳውንድ። እንደ ሾርት ስናነበው እንደ ካ ይነበባል። እንደ ሎንግ ሲነበብ ግን ሲኤ እንደ ኬ ይነበባል፣ እንደ ኬ። ስለዚህ ሎንግ ሳውንድ እና ሾርት ሳውንድ ቫውሎችን ወይም ደግሞ አናባቢዎችን ማታውቁ ልጆች ወደኋላ ሄዳችሁ መጀመሪያ ያን ማየት ይኖርባቸዋል ማለት ነው። ያን ካላያችሁ ትንሽ ኮንፊውዝ ያደርጋቸዋል። ምክንያቱም አንድ ዜ እንደ ካ ሲነበብ አንድ ዜ ደግሞ እንደ ኬ ሲነበብ ለምን የሚል በአእምሯቸው ላይ ጥያቄ ይፈጥርባቸዋል ማለት ነው። ሰው መጀመሪያ ተነባቢና አናባቢ ድምጾችን ጠንቅቃቸው ማወቅ ይኖርባቸዋል ማለት ነው። ኦኬ ሶ ሲኤን እንደ ኬ እናነባዋለን። እንደገን ኬን ደግሞ እንደ ክ እናነባዋለን፣ እንደ ክ። ይህ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ ስናነባው ኬ ክ ኬክ ኬክ። ሙሉ ሲነበብ ሂ ኢት ኬክ ሂ ኢት ኬክ። ኦኬ በአማርኛው ሂ ማለት ምን ማለት ነው ብለናል? እሱ ማለት ነው። ኢት ማለት ደግሞ መብላት ማለት ነው፣ መብላት። ኦኬ ኬክ ኬክ ነው። በአማርኛውም በእንግሊዝኛውም ተመሳሳይ ትርጉም ነው። ኬክ ኬክ ነው የሚሆነው። ሶ ሂ ኢት ኬክ ስንል እሱ ምን በላ? ኬክ ይበላል ማለት ነው። እሱ ኬክ ይበላል ለማለት ስንፈልግ ሂ ኢት ኬክ እንላለን ማለት ነው። ኦኬ ይህም በዚህ ካየን ወደ ቀጣዩ እንሄድ። ወደዚህ ስንሄድ ደግሞ ይሄኛው ምን ይላል? ቲኤችኢ እንደምን ይነበባል? እንደ ዘ ይነበባል። ሁሌም ቲኤችኢን እንደ ዘ ማንበብ ይኖርብናል። እንደ ዘ። አሁን ከዚህ ጋር ቲኤች ኮንሶናንት ናቸው ወይም ደግሞ ተነባቢ ናቸው። ኢ ደግሞ አናባቢ ወይም ደግሞ ቫውል ነች። ሶ ሁሌም ቲኤችኢ ምን ተብሎ ይነበባል? ዘ ሚል ድምፅ ይኖረዋል። ዘ። ከዛ ኢን ዋይን እንደ ይ ማንበብ ወይም ደግሞ ዋይ ኢ ሚል ድምፅ ይኖራታል። በአንድ ላይ ሲነበብ ዘ ይ ዘይ ዘይ። አሁን ቲኤችን እንደ ዘን ያነበብኩት ዋይን ደግሞ እንደ ይ። ሰው በአንድ ላይ ዘንና ይን ስታነቧቸው ዘ ይ ዘይ ይሆናል ማለት ነው። ኦኬ ወደ ቀጣዩ ስንሄድ ኤአር። አሁን ከዚህ ጋር ኤ ቫውል ነች ወይም ደግሞ አናባቢ ነች። አር ደግሞ ተነባቢ ነች። ስለዚህ የየራሳቸውን ነው ማነባቸው ማለት ነው። ስለዚህ ኤን እንደ አ አነባታለሁ፣ እንደ አ። አርን እንደ ር አነባዋለሁ። ይህ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። ኦኬ በአንድ ላይ አ ር አር አር ተብሎ ይነበባል። ኦኬ ወደዚህኛው ሲሄድ ኤችኤ እንደምን ይነበባል? እንደ ሀ። ለምን? እንደ ሾርት ሳውንድ ስለሚነበብ ማለት ነው። ደግሞ ሾርት ሳውንድ ማለት አጭር ድምፅ ማለት ነው። ሶ ኤችኤን እንደ ሀ እናነባዋለን። አርን እንደ ር፣ ዲን ደግሞ እንደ ድ ማንበብ። በአንድ ላይ ሲነበብ ሀ ር ድ ሃርድ ሃርድ። ሙሉ ሲነበብ ዘይ አር ሃርድ ዘይ አር ሃርድ። ዘይ ማለት ምን ማለት ነው? እነሱ ማለት ነው። ሁለትና ከዛ በላይ ለሆኑ ሰዎች ነው የምንጠቀመው። ዘይ ማለት እነሱ ማለት ነው። አር ሄልፒንግ ቨርብ እንለዋለን ወይም ደግሞ እንደነገርኳችሁ ሳብጀክቱንና ኦብጀክቱን ኮኔክት አድርጎ ወይም ደግሞ አያይዞ የያዘልን ማለት ነው። ሃርድ ማለት ደግሞ ጠንካራ ማለት ነው። ስለዚህ ዘይ ማለት እነሱ ማለት ከሆነ ሃርድ ማለት ደግሞ ጠንካራ ማለት ከሆነ ዘይ አር ሃርድ ስንል እነሱ ጠንካራ ናቸው ማለት ነው።
ኦኬ ወደ ቀጣዩ ስንሄድ በተመሳሳይ ከዚህ ላይ ምንም ልዩነት የለውም ካየነው ጋር ቲኤች ምን ተብሎ ይነበባል ብያቸዋለሁ? ዘ ብለን እናነባዋለን። ዘ ከዛ ዋይን ደግሞ ይ ብሎ ማንበብ ወይም ደግሞ ይ ሚል ድምፅ ይኖረዋል። በአንድ ላይ ዘ ይ ዘይ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤን እንደ አ ማንበብ፣ አርን እንደ ር። ይህ ምንድነች ብለናል? ሳይለንት ነች ወይም ደግሞ አትነበብም ብለናል። ሰው በአንድ ላይ አር 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 ብዬ አነባዋለሁ። ኦኬ ወደዚህኛው ስሄድ ኤስ እንደ ስ ትነበባለች፣ እንደ ስ። ቲ ደግሞ እንደ ት። ዩን ሳይለንት ማድረግ ወይም ደግሞ አለማንበብ። ከዛ ዲን እንደ ድ፣ ዋይን ደግሞ እንደ ይ ማንበብ። በአንድ ላይ ሲነበብ ስ ተ ዲ ስተዲ ስተዲ። ሙሉ ሲነበብ ዘይ አር ስተዲ ዘይ አር ስተዲ ተብሎ ይነበባል ማለት ነው። ዘይ ማለት እነሱ ማለት ነው ብለናል። ስተዲ ስንል ደግሞ ማጥናት ማለት ነው፣ ማጥናት። ሶ ዘይ አር ስተዲ ስንል እነሱ ምን ይላሉ? ያጠናሉ፣ ያጠናሉ ማለት ነው። ኦኬ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይላል? ኤስ ኤች ኢ በአንድ ላይ ምን ተብሎ ይነበባል? ሽ ብለን እናነባዋለን። ሽ ተብሎ ይነበባል ወይም ደግሞ ሽ ሚል ድምፅ ይኖረዋል። ሁሌም ኤስ ኤች ኢን ሽ ብለን ነው የምናነበው፣ የትም ቦታ አይቀየርም። ኦኬ አይ ኤስ ይዝ ተብሎ ይነበባል ወይም ደግሞ ይዝ ሚል ድምፅ ይኖረዋል። ወደኛው ስንሄድ ሲን እንደምናንበባት እንደ ክ ማንበብ፣ እንደ ክ። ኦኬ ሲን እንደ ክ። ኤልኢን እንደ ሌ ማንበብ፣ እንደ ሌ። ከዛ ቪን እንደ ቭ። ኢ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። የመጨረሻዋን አር እንደ ር ማንበብ። በአንድ ላይ ሲነበብ ክ ሌ ቨ ር ክሌቨር ክሌቨር። ሙሉ ሲነበብ ሽ ኢዝ ክሌቨር ሽ ኢዝ ክሌቨር። ሽ ማለት ምን ማለት ነው? ለሴት ነው የምንጠቀመው ሽን። ሽ ማለት እሷ ማለት ነው። ክሌቨር ማለት ደግሞ ጎበዝ እንደማለት ነው። ሶ ሺ ኢዝ ክሌቨር ስንል ምን ማለት ነው? እሷ ጎበዝ ነች፣ እሷ ጎበዝ ነች ነው የሚሆነው። ከዚህ ጋር እነሱ ጎበዝ ናቸው ተብሎ ተጽፏል፣ በስተት የተጻፈ ነው። ከይቅርታ ጋር ይህንን አስተካክሉልኝ። ሺ ኢዝ ክሌቨር ማለት እነሱ በሚለው ቦታ እሷ ነው የሚሆነው። ከዛ ጎበዝ እንዳለ ይሆንና ናት ነው የሚሆን። ናቸው ከሚለው ላይ ናት ነው መግባት ያለበት። ሺ ኢዝ ክሌቨር ማለት እሷ ጎበዝ ናት ነው እንጂ እነሱ ጎበዝ ናቸው ማለት አይሆንም። ምክንያቱም ሺ ኢዝ ክሌቨር ማለት ለአንድ ሰው ነው፣ እሷ ጎበዝ ነች ማለት እንደሆነ እንድትይዙልኝ እፈልጋለሁ። ከዚህ ጋር በስተት የተጻፈ ነው። እነሱ የሚለውና ናቸው የሚለው መጥፋት አለበት ማለት ነው። ኦኬ ይህን በዚህ ያዙልኝ። ወደ ቀጣዩ ስንሄድ በተመሳሳይ ኤስኤችኢ ይላል። ኤስኤችኢ ማለት እንደምን ይነበባል ብለናል? እንደ ሺ ይነበባል። የትም ቦታ ቢሆን እንደ ሺ ነው የሚነበብ፣ አይቀየርም። አይኤስ ኢዝ ሚል ድምፅ ነው ያለው፣ አይቀየርም። ይህም የትም ቦታ ኢዝ ተብሎ ነው የሚነበብ። ወደዚህኛው ስንሄድ ኤስን እንደ ስ ማንበብ፣ ኤምኤን እንደ ማ፣ አርን እንደ ር፣ ቲን ደግሞ እንደ ት ማንበብ። በአንድ ላይ ሲነበብ እስ ማ ር ች ስማርት ስማርት። እስኪ ሙሉ እናነበው። ሺ ኢዝ ስማርት ሺ ኢዝ ስማርት ማለት ነው። እሷ ቆንጆ ናት፣ እሷ ቆንጆ ናት ማለት ነው። ኦኬ ወደ ቀጣዩ ስንሄድ አይ ቲ እንደምን ይነበባል? ኢት ብለን እናነባዋለን። አይኤስ ምን ተብሎ ይነበባል ብለናል? ኢዝ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤን እንደ አ ማንበብ፣ እንደ አ። ኤን አይ እንደ ኒ ይነበባል። ኤምኤ እንደ ማ፣ ኤል እንደ ል። በአንድ ላይ ሲነበብ አ ኒ ማ ል አኒማል አኒማል። ሙሉ ሲነበብ ኢት ኢዝ አኒማል ኢት ኢዝ አኒማል። ኢትን የምንጠቀመው ሰው ላልሆነ ነገር ለነገሮች ነው፣ ለእንስሳቶች ለነገሮች ነው የምንጠቀመው። ሰው ኢት ኢዝ አኒማል ስንል ይህ
እንስሳ ነው። ይህ እንስሳ ነው ማለት ነው። ኦኬ ይህን በዚህ ካየን ወደ ቀጣዩ ስንሄድ ኦ ዩ አር ምን ተብሎ ይነበባል? በአንድ ላይ ምን ተብሎ ይነበባል? አወር አወር ሚል ድምፅ አለው። ኦኬ ይህኛው ደግሞ ኤች ኦ እንደ ሆ ኤም እንደ ሚ ይነበባል። ኢ ሳይለንት ነች። በአንድ ላይ ሲነበብ ሆ ም ሆም ብዬ አነባዋለሁ። ሙሉን ሳነበው አወር ሆም ማለት ነው። አወር ማለት የኛ ማለት ነው። ሆም ማለት ደግሞ ቤት ማለት ነው። ሶ አወር ሆም ስንል የኛ ቤት እንደማለት ነው። ኦኬ ወደ ሁለተኛው ስንሄድ ደግሞ ኤም ዋይ ሁሌም ምን ተብሎ ይነበባል? ማይ ሚል ድምፅ ይኖረዋል። ኦኬ ይህን እንዳየነው ኤችኦን እንደ ሆ ማንበብ፣ ኤምን እንደ ም፣ ኤ ምንድነች ብለናል? ሳይለንት ነች ወይም ደግሞ አትነበብም ብለናል። ሶ በአንድ ላይ ሲነበብ ሆም ተብሎ ይነበባል። ሙሉ ሲነበብ ማይ ሆም ምን ማለት ነው? ማይ ማለት የኔ ማለት ነው። ሆም ማለት እንደነገርኳችሁ ቤት ማለት ነው። ሶ ማይ ሆም ስንል የኔ ቤት እያልን ነው ማለት ነው። ኦኬ ወደዚህኛው ስንሄድ በተመሳሳይ አይን አይ ብለን ማንበብ፣ ኤኤም ምን ተብሎ ይነበባል? አም ብዬ አነባዋለሁ። ኦኬ ወደዚህኛው ስንሄድ ቲኤች አይኤን ሁሌም ምን ተብሎ ይነበባል? ቲን ተብሎ ይነበባል። ሙሉ ሲነበብ አይ አም ቲን እኔ ምንድን ነኝ? ቀጭን ነኝ ማለት ነው። እሺ ወደዚህኛው ስንሄድ ይህኛውስ ምን ይላል? በተመሳሳይ አይን አይ ብለን ማንበብ። ኦኬ ይህን ደግሞ ሲኤን እንደ ካ ማንበብ፣ ኤንን እንደ ን፣ በአንድ ላይ ካን ተብሎ ይነበባል። ኦኬ ይህስ ምን ይላል? ኢን እንደ ኢ ማንበብ፣ ኤ ሳይለንት ነች ወይም ደግሞ አትነበብም። ቲን ደግሞ እንደ ት ማንበብ፣ በአንድ ላይ ኢት ተብሎ ይነበባል። ሙሉ ሲነበብ አይ ካን ኢት ምን ማለት ነው? መብላት እችላለሁ ማለት ነው። አይ ማለት እኔ ማለት ነው። ካን ማለት መቻል፣ ኢት መብላት። ሶ አይ ካን ኢት ስንል መብላት እችላለሁ ማለት ነው። ኦኬ ይህስ ምን ይላል? HER ሃር ተብሎ ይነበባል። ሃር ማለት እሷ ማለት ነው። እሷ ከዛ ፔን፣ ይሄ ደግሞ ፒኢ እንደ ፔ ኤን እንደ ኒ ይነበባል። በአንድ ላይ ሲነበብ ፔን ተብሎ ይነበባል። ሙሉ ሲነበብ ሃር ፔን ተብሎ ይነበባል። ምን ማለት ነው? የእሷ ብር ወይም ደግሞ የእሷ እስክብሪቶ እንደማለት ነው። ኦኬ ሃር ማለት የእሷ ማለት ከሆነ ይህኛው ደግሞ ምን ይላል? ኤች አይ እንደ ሂ ኤም እንደ ሚ ይነበባል። በአንድ ላይ ሲነበብ ሂም ተብሎ ይነበባል። ወደዚኛው ስንሄድ ኤች ኦን እንደ ሆ ኤምን እንደ ምን እናነባዋለን። ኢ ሳይለንት ነች። በአንድ ላይ ሲነበብ ሆም ተብሎ ይነበባል። ሙሉ ሲነበብ ሂም ሆም ምን ማለት ነው? ሂም ማለት የሱ ማለት ነው። ሆም ማለት ነው ቤት ማለት ነው። ሶ ሂም ሆም ስንል የሱ ቤት ማለት ነው። ኦኬ ይህም በዚህ ካየን ወደ መጨረሻው ስንሄድ ደብሊዊ እንደምን ይነበባል? ዊ ብለን ማንበብ፣ ሁሌም ዊ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ኤን እንደ አ አርን እንደ ር ማንበብ፣ በአንድ ላይ ሲነበብ አር ተብሎ ይነበባል። ኦኬ ይህኛውስ ምን ይላል? ኤችን እንደ ሀ አርን እንደ ር ዲን እንደ ድ ማንበብ፣ በአንድ ላይ ሲነበብ ሃርድ ተብሎ ይነበባል። ሙሉ ሲነበብ ዌይ አር ሃርድ ብዬ አነባዋለሁ። ምን ማለት ነው? ጠንካራ ነን ማለት ነው። ኦኬ እንደዚህ እያደረግን በቀላሉ ማንበብና በአማርኛው ትርጉሙ ምን ማለት እንደሆነ መለማመድ እንችላለን። ይህንን ቪዲዮ ወይም ደግሞ ትምህርት እያያችሁ አልገባችሁ ላለ ተማሪዎች በውስጥ መስመር ደውሉልን፣ ወይም ደግሞ በኢሞ፣ በቴሌግራም፣ በዋትሳፕ ሊሆን ይችላል። ደውሉልን፣ አናግሩን። ቀለል ባለ መንገድ አስተምረን በአጭር ሰዓት ውስጥ እንግሊዘኛን ማንበብ መጻፍ ትችላላችሁ። እንግዲህ የዛሬ ትምህርታችን የቪዲዮአችን ይህንን ይመስል ነበር። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም ጊዜ ተመኘውላችሁ። ሰናይ ጊዜ